burger. The word that he was actually kind of stuck with was the word barbecue. Listen to me fucking barbecue. የመንግስት ብር ዝንብ ቆሻሻ እንጂ ማር አይታየውም። ገባ እኮ ማሩ የታል? ፖሊስ እያሯሯጠኝ ያለው ፖሊስ ነው። ይሄ ምን አይነት አብይ የተባለ እንደሱ አይነት እብድ አይደለም። የሰው እብድ ኋላ ቀር ጭንቅላት ያለው እጅግ የዳሰኝ ሶሮ ከበገቤ ይወገዳል ጭቄ አይኑ ውስጥ ጣት አለ ይጫወተኛል ጣቱ። ሰላም ዩቲዩብ እንዴት ናችሁ? እኔ በጣም ደህና ነኝ። አቤሰሎም እባላለሁ። ይሄ የመጀመሪያ ዩቲዩብ ቪዲዮ ነው። በዚህ ቻናል እንግዲህ የተለያዩ ቪዲዮዎችን ሪአክት እናደርጋለን። ያው ዩቲዩብ አዝናኝ ቪዲዮዎች እንዲሁም አንዳንዴ ደግሞ ቁም ነገር አዘል ያሉ ነገሮችን ያመጣን ቪዲዮዎቹን እያየን የተዝናና ፈታ እያለን የራሳችንን ሐሳብ አስተያየት እንሰጥበታለን። እንዲሁም አንዳንድ የሚውዚክ ቪዲዮዎችን ሊሆን ይችላል የተለያዩ አስቂኝ ቪዲዮዎችን ያመጣን እዚህ ጋር ሪአክት እናደርግባቸዋለን። እንግዲህ ይሄንን ቻናል ሰብስክራይብ በማድረግ ቤተሰብ ሆነው መከታተል ይችላሉ። እንዲሁም ለተለያዩ ጓደኞቹ እንዲሁም ለሚወዷቸው ሰዎች ሼር በማድረግ የዚህ ቻናል ቤተሰብ እንዲሆኑ መጋበዝ ትችላላችሁ ማለት ነው። እንግዲህ ለዛሬ አንዳንድ የዩቲዩብ ቪዲዮዎችን ይዤላችሁ መጥቻለሁ። ያው ሰሞኑን አነጋጋሪ የሆኑና ያው ትሬንድ እያደረጉ ያሉ ነገሮችን ይዤ መጥቻለሁ። እንግዲህ እነሱን እያየን ፈታ ዘና እንላለን። እንዲሁም መነጋገር ያለብን ቁም ነገር አዘሎቹ ላይ ቁም ነገሮችን እናወራለን። እንግዲህ ይሄን ቪዲዮ እስከ መጨረሻው የተመለከታችሁ ዘና ፈታ በማለት ኮሜንት ካላችሁ ኮሜንት ቦክስ ላይ በማስቀመጥ ሐሳብ አስተያየታችሁን እየሰጣችሁ መቀጠል እንችላለን። ወደ ቪዲዮ ልጅ ጓደኛዬ ወለደች እና ልጇ አላሳይሽ እስቲ ማነች እሷ? ውይ እሺ ምን ይመስላል? ምን ወፍራም ነው። እዩ ፌስታይም ላይ ማነው እሷ? ማንን አድርገሽ ነው እንዲያነሳሽው? ሙሴን አይደለም መቼም። ፌስታይም ቪዲዮ ላይ አለች እየሰማችሽ ነው ወይ? እየሰማችሽ ነው ወይ? ሲያምር በጣም ቆንጆ ልጅ ነው። ፈረንጅ መሳዝ ገበሬ ያሳድግልሽ። ልጁን እኮ እንድታወሪ ፈልጋለሁ። አጫውቹ ያየችሽ ነው። ቆይ አንዴማ አጫውቹ። ሰላም ብዬሽ ነው የማጫውተው። አራስ አይደለም እንዴ? እያየሽ እኮ ነው። እግዚአብሔር ያሳድግ። ተባረክ ብሩክ። በቃ መረቁት አንቺ ልጅ እኮ ሁለት ናቸው የማውቃቸው ጓደኞች። እማ ይደብራታል ግን እማ ሰማሽ? ምንድን ነው አትሰማሽም? አሁን ምንድን ነው? ቴንክ ማዘር ይመቹት ማርያም ግን ምን አራስማ ለምን ታስዋሻቸዋለች? ይሄ ትሬንድ በኢየሱስ በጣም ብዙ ሰዎች ላይ ማየት ፈልጋለሁ። በቃ እናቶች ደስ ሲሉ በቃ የሆነ በመጥፎ ነገር ልክ ልጅ ያስጠላል ነው ሩድ መሆን አይፈልጉም። ቻል አድርገው ያምራል፣ ቆንጆ ልጅ ነው፣ እግዚአብሔር ያሳድግልሽ። ይመቹት ማዘር። እኔ ካንቺ ተሻለ አግኝቻለሁ የምትለኝ ማለት ነው። ድሮም ቦን ዝንብ ቆሻሻ እንጂ ማር አይታየውም። ገባ እኮ ማሩ የታል? ማር ብላለች አይደል? አሁን ማሩ የታል? ማሩን አሳይና ኡፋያ ያወር በቃ እንደዚህ አይነት ኮንፊደንስ ግን ይስጣችሁ። አሜን። እኔ ሁሌ ጠይቃለሁ እያልኩ እንትን ጫኝና ወራጅ ኃጢያት ይሸከማሉ እንዴ? ያንተን አይሸከሙ
ስለ አንተ ያንተ አይደለም በሰው አቅም ማለት ነው። አይሱዙ ኤፍኤስአር ራሱ አይጭነው ማለት ነው። ቶፊቅ ራሱ አይሱዙ ላይ ለጥፏል እኮ ዝሙት አንጭንም ብሎ ማለት ነው። ኧረ በእናትህ ዝሙት ይላል። እኔ ህልመላይት ራሱ ጽፎበታል። አስተደብከኝ አስተደብ ህልመላይት ራሱ ካየሁ ቆየሁ። አንተ የትኛው ፋታ ነው እሱ ነው የሚያሳየህ? እኔ ራሱ የምትጠይበት ጊዜ አለ። በጣም እኮ ኃጢአት በጣም ምክንያት መሬት አጣለው። ተለውጥ ትጋ ምክንያት መሬት አጣለው። ጣራ ላይ ያደርግልሃሉ መሬት ላይ አጣለው ይላል እንዴ በእናትህ በቃ አላማጭ አላጋጭና ላጩነ ትቀራት ሲያስጠላ በእናትህ በጣም ግን ህይወት እንትን ብሏል። ግን እሺ ስርጉት አወቅሽ እሱ መስቤለው አሁንም ስርጉት ሄዷል። ተው አድቡ በቃ ዝም ጥሩ አይደለም። ሰማችሁ አይደል? ላጭ አትሁን በቃ እረፍ። ቁራን በአለገ አታበአለገ ህዝቢ ነውራ ብላሽ ፖሊስ እያሯሯጠኝ ያለው ፖሊስ ነው እያሯሯጠኝ ያለው አንድ በሬት ነው ሁለት እያሯሯጠኝ ያለው ለምን ሆነ አላውቅም። ለምን ይሄዳል እያሯሯጠኝ ፖሊስ ነው ቤት መጡ በየቦታው መጣጡ አልቻልኳቸውም። እውነት አልቻልኳቸውም። ይሄን ወደ አልገባኝም። እንግዲህ ፍቅር ሲዝም ፖሊስ እያሯሯጠኝ ነው ብሏል። ይሄ ምን አይነት አብይ የተባለ እንደሱ አይነት እብድ አይደለም። የሰው እብድ ኋላ ቀር ጭንቅላት ያለው ለስሙ በእናቷ አማራ በምናምን ቅልቅል ነው የተፈጠረው። ግን የደደብ አይነት እሱ ስልጣኑን ለመግዛት ብቻ ጭንቅላቱ ንፍጥ ይሆን። እኞስ እባካችሁ ዝም አትበሉ። ዝም ባላችሁ ቁጥር ትቀጠቀጣላችሁ። ዝምታ መጥፎ ህብረት እንፍጠር። አንድ ስያሜ እናምጣና እንታገል። ግድ የላችሁ በአጭር ጊዜ ውስጥ ሹት እናደርገዋለን። እንግዲህ ምክንያቱ ይሄ ነው። እንግዲህ እንዳያችሁት አራይፒ ብለናል። እንግዲህ ሰሞኑን ያው እግር ኳስ የምትከታተሉ እንዲሁም ቲክቶክ ላይ የምትከታተሉ ሰዎች ያው በጋዜጠኛ አሉላ ፍሬውና በሙአዝ መካከል ያው ያሉትን ትንሽ እንትኖች ታውቃላችሁና ትንሽ አሁን ላይ ያው ቢፎቹ ትንሽ ጠንከር እያሉ ሄደዋልና ያው እንግዲህ አሉላ ፍሬው ትንሽ ያለ ቦታችሁ አትግቡ ምናምን አይነት ከኛ ጋር ጫማ መለካካት አትችሉም ከኔ ጋር ምናምን የሚሉ አይነት ነገሮችን ሰንዝሮ ነበር። ያው ዲግሪ ማስተርስ የተማርኩት በጆርናሊዝም ሙያ ነው ብሎ ነበርና ለዛም ይሁን ሁሉም አብዛኛው በሚባል ፉትቦል ኮንቴንት የሚሰሩ ሰዎች ቪዲዮ ምላሽ ሰርተውለት ነበር ለዛ ኮንቴንት ለዛኛው ቪዲዮና አሁን ላይ ከሙአዝ ጋር ግን ያኛው ቢፍ ቀጥሎ ሄዶ ፐርሰናል ነገር እስከ መነጋገር ድረስ ላይክ ሙአዝን ፐርሰናል አታክ እስከ ማድረግ ድረስ ደርሷል። እስኪ ቪዲዮን እንመልከተው። ሃይ እንዴት ናችሁ ቤተሰቦች? ያው ወርጄ ለቲክቶከር መልስ መመለስ እንደሌለብኝ አውቃለሁ። ፕሮፌሽንም አይደለም ከኔ ጋር መሄድ አይደለም። ግን ይሄ ሙአዝ አርሰናል የተባለው ግለሰብ በነገራችን ላይ ኢሳት ቴሌቪዥን ገብቶ የፖለቲካ ትንታኔ ይሰጣለሁ ብለው ከዛ ፌል አድርጎበት አትችልም ተብሎ የተሰናበተ ስታንድ አፕ ኮሜዲ ጀምሮ የተባረረ ቪንቴጅ ፖድካስት ላይ 4 ሰው የሚያየው ዩቲዩብ ያለው and finally ቲክቶከር ላይ ግለሰቦችን የሚሳደብ ሰው ነው እና ላንተ ወርጄ መልስ መስጠት የለብኝም። ግን እኔ በርካታ ሚዲያ ላይ ሰርቻለሁ። አዱ ሬዲዮ፣ አራዳ ኤፍኤም፣ ኤንቢሲ፣ አባይ ቴሌቪዥን፣ ትርታ አንዱንም ማድረግ ያልቻልክ ሰው ስለ ጋዜጠኝነት እኔን በፍጹም አታስተምረኝም። እሺ ቲክቶክ ፕላትፎርም ነው ሲጀምር ቲክቶክ ፕላትፎርም ነው ከጋዜጠኝነት ጋር ራሱ መሄድ አይደለም። እና ይሄን ለማለት ነው። ሁላችሁንም አመሰግናችኋለሁ። ቲክቶክን ንቄ አይደለም፣ ግን አንዳንድ ሰዎች ደግሞ ቦርደራቸውን ማወቅ አለባቸው በሚል ወይ ጥሩ ተናገር ወይም ዝም በል። እንግዲህ እንደሰማችሁት ነው።
አወራሩንም እንግዲህ ካወራሩም ስታዩት ኢጎ በተሞላበት ወይ ነው የሚያወራው። በጣም እብሪተኛ ሆኖ እያወራ ያለውና እንግዲህ በእንደዚህ አይነት መልኩ ቀጥሎ ሙአዝ ደግሞ ለዚህ ምላሽ ሰጥቷል። እስኪ እንስማው። ሰው ስለ ጋዜጠኝነት ተምሮ ዲግሪና ማስተርስ አለኝ እያለ ማለት ነው። ተውት ስለ ተቋም፣ ተውት ስለ ውስብስብ የሀገር ውስጥም የውጭም ኮንተንቶች ምናምን ተውትና ስለ አንድ ግለሰብ ሲያወራ ከተናገራቸው 3 ነገሮች ቢያንስ አንዱን ልክ አይሆንም እና ሶስቱንም ፌክ ኒውስ ሶስቱንም የሐሰት ዜና ይሰራል። እሺ አንድ በአንድ ነው የሚሄድብህ ማለት ነው። ምክንያቱም ፐርሰናል ስላረከው ነገር ይሁን አንደኛ ኢሳት ላይ ፖለቲካል ተነትን አልገባውም። እኔ በሰራ የነበረው ፖለቲካል ሳታየር ነው። አንድ ጆርናሊዝም እንደተባረ ሰው ማለት ነው በደንብ ልታውቀው ይገባል ብዬ አስብ ነበረ። ግን ቼክ ስላደረግ ቃሉ ባልታሰምተ ስለሆነ የመጣው አልፈርድብህም። ነገርየው ምንድነው ትሬቨር ኖዋን ኦር ጆን ስቱዋርት ምናምን የምታውቁት ሰዎች ካላችሁ ዴይሊ ሾው ምናምን ነገር ያዘጋጃሉ እና ፖለቲካ ላይ ሂውመር ይጨምሩበታል። ሶ ኢሳትን መርጬው የነበረው በሰዓቱ ፖለቲካ ኮንተንት የሚከታተሉ ሰዎች ስለሆኑ የኢሳት ተመልካቾች እና እኔ ፖለቲካል ኒውስ ላይ ሂውመር መፍጠር ጆክ መፍጠር ስለሆነ የነበረው ኮሜዲ ነገር ስለነበረ ስራው ትክክለኛውን ኦዲየንስ ለማግኘት ኢሳት ሄጄ ነበረ። ሰርቻለሁ፣ ጥሩ ሰርቻለሁ። ግን ተቀጥሬ አይደለም የሰራሁት፣ ራሴ ነኝ የአየር ሰዓት የወሰድኩት። ከዛ ደግሞ የሀገሪቱን ፖለቲካ የምታውቁት ነው። ከዛ ደግሞ በጣም ብዙ ጸሐፊ ይፈልጋል፣ አዘጋጅ ይፈልጋል ስራውና በእኔ በግለሰብ ደረጃ የሚሰራ ስላልሆነ ወደፊት መለስበታለሁ በትልቅ ፕሮዳክሽን እና በትልቅ በራሴ ቻናል ምናልባት ቪንቴጅ ላይ ሊሆን ይችላል ኦር ሌላ ቻናል መለስበታለሁ። ግን ለጊዜው አይሆንም ብዬ ራሴ ነኝ የወጣሁት። ሰው አልተባረርኩምም፣ ፖለቲካም አልተነተንኩምም። አንደኛው ፌክ ኒውስ። ሁለት ባንድ አረፍተ ነገር ሁለት ሐሰት ነው የምታወራው። አንተ በጣም ልዩ ታለንት ያለ ሰው ነህ። ሁለተኛ ከስታንድ አፕ ኮሜዲ ቀጣሪ የለውም። ስታንድ አፕ ኮሜዲ ራሳችንን ሄደን የምንሰራው አዘጋጆች አሉ ምናምን ነገር ያናገሩናል። ከዛ ሄደን እንሰራለን እና አልተባረርኩም። ይሄ የምታዩት መድረክ ከ2 ወር በፊት የነበረ መድረክ ነው። ከዛ በኋላ ምንም አይነት ስቴጅ አልተዘጋጀም እንጂ ሲዘጋጅ ይጠሩኛል ጓደኞች ናቸው እና እጄም አቀርባለሁ። የምታውቁ ሰዎች ካላችሁ ደግሞ ትመሰክራላችሁ። ስቴጅ ላይ መታችሁ የምታውቁ ሰዎች ማለት ነው። ሶስተኛው ያው ቪንቴጅ ነው። ቪንቴጅ እንግዲህ በጣም የተረጋጋ ፖድካስት ነው። በጣም ኃላፊነት የሚሰማው ፖድካስት ነው። ማንንም ለማባላት ምናምን ነገር አይሞክርም። እንደዚህ ሀሰት ፌክ ምናምን ነገር ታይትሎቹ ላይ ምናምን አስደንጋጭ ዜናዎች እንትና ኢሉሚናቲ ነው፣ እንትና እንደዚህ ነው፣ እንትና ፈታችሁ፣ እንትና ገባችሁ ምናምን አንልም። ምንጠራውን ገስት በጣም በመምረጥ እንሞክራለን። ላለፉት 2 ዓመታት ሰርተናል። የሚገባን ቦታ አይደለም ያለ ነው፣ ግን በጣም የተረጋጋ ፖድካስት ስለሆነና በጣም ምንድነው ስርዓት ያለን ሰዎች ስለሆነን የተመረጡ ተመልካቾች አሉንና ተመልካቾችን በጣም እናከብራቸዋለን፣ በጣም እንወዳቸዋለን። 4 ግን አይደሉም እና ቪንቴጅ ፖድካስት ብለህ ዩቲዩብ ላይ ሰርች ብታደርገው እሱንም ታገኘው ነበር ማለት ነው። አይኖ ይሄ ቦታዬ እንዳልሆነና እንደዚህ አይነት መመላለስ ውስጥ መግባት እንደሌለብኝ አውቃለሁ። በጣም ይቅርታ። የሙአዝ ከጠበቀን በታች ነው ይሁን ክብላላችሁ ኢንቦክስ ላይ ምናምን ነገር ለመጣችሁ ኮሜንት ላይ ለመጣችሁ ሰዎች ማለት ነው በጣም ይቅርታ። ግን ይሄ ሰው በቃ መታረም አለበት እና ቦታው ሊነገረው ይገባል። ተውት ስለ አትሌቲክስ ፌዴሬሽን ስለ ፉትቦል ፌዴሬሽን ምናምን ነገር የሚሰራውን ቪዲዮ ስለ አንድ ሰው የሚሰራው ቪዲዮ እንኳን ማለት ነው በአንድ አረፍተ ነገር አንድነት እንኳን መናገር የማይችል ሰው ነው የገጠመ። እንግዲህ ሙአዝ የተናገረው ይሄንን ይመስላል። ያው ራሱን ለመከላከል ሞክሯል በሚለው ደረጃ እናየዋለን። ያው ፐርሰናሊም ስለሆነ አታክ የተደረገው ያው ራሱን ፕሮቴክት ለማድረግ ሞክሯል። በዚህ ጉዳይ እስኪ አንድ ገለልተኛ የሆነ ልጅ የሰራው ቪዲዮ አለ። እስኪ እሱን ተመልክተን እንመለስ። ይህ አሉላ የተባለ ሰው ምኑ እንደሚያሟላቅም በዚህ ልክ ጋዜጠኝነትን ለምን እንደሚያወረድም አይገባኝም። ትላንትና ማታ ለሙአዝ ፐርሰናል የሆነ አታክ የሚመስል ቪዲዮዎችን ከሰራለት በኋላ ደግሞ ሙአዝ በምትመለከቱት መልስ ደግሞ የራሱን መልሶች አስቀምጦለት ነበረ። ራሱን ዲፌንድ ነበር ሲያደርግ የነበረው እንጂ ነገሮችን ሲመለከታቸው አልነበረም። ጋዜጠኝነት ምንድን ነው የሚለውን እንመልከት። ጋዜጠኝነት በተለይ በኢትዮጵያ ጆርናሊዝም ሲሰጥ 20 አይነት የጋዜጠኝነት ታይፖች አሉ። በኢትዮጵያ ግን የትኛውም በስፔሲፊክ ሁኔታ አይሰጥም። እንደውም የምርመራ ጋዜጠኝነት በማስተርስ ደረጃ ይሰጣል እና ስፖርት ጆርናሊዝም የትኛውም ዩኒቨርሲቲ ለብቻው የሚሰጠው ፊልድ አይደለም። ጆርናሊዝም
20 አይነት ታይፖች አሉት። ከዛ ውስጥ አጠቃላይ እንደ ኮርስ ነው የምትማሩት እና የተለየ ተአምር የለውም። ሌላኛው የዓለም አቀፍ ሚዲያዎችና አልጀዚራን ጀምሮ እና ስካይ ስፖርት በስፖርቱም ቢሆን ብትመለከቱት በእያንዳንዱ ፊልድ ላይ ዲፓርትመንት ላይ የሚያደርጉት የዲፓርትመንቱን ሰው ነው። ለምሳሌ እግር ኳስን ስንመለከት የቀድሞ እግር ኳስ ተጫዋቾች ፐንዲት ሆነው ተንታኝ ሆነው ሲመጡ ትመለከታላችሁ እንጂ የሆነ ጋዜጠኛ ከሆነ ዩኒቨርሲቲ ተመርቄ ነው አይልም። ሌላኛው ዓለም አቀፍ ህጉ እንደሚለው ከሆነና በርካታ ስኮላሮች እንደሚስማሙበት ከሆነ ደግሞ ጆርናሊዝምን በዩኒቨርሲቲ ደረጃ ገብቶ የተማሩ ሰዎችን ጋዜጠኛ ከማድረግ ይልቅ በተለያዩ ፕሮፌሽን ላይ ያሉ ሰዎች ለፕሮፌሽኑ የሚመጥኑ የ3 ወር ኮርሶችን በመስጠት ጋዜጠኛ እንድታደርጓቸው ነው የሚመከረው። ለምሳሌ የህክምና ጉዳይ ላይ የሚሰራ ፕሮግራም ከሆነ የህክምና ባለሙያውን የጋዜጠኛ ቴክኒካል ኤሌመንቶችን በማስተማር የ3 ወር ኮርሶችን በመስጠት ጋዜጠኛ ብታደርጉት ቦታው ላይ ኢፊሸንት ይሆናል ወይም ደግሞ በልዩነት ለቦታው ፊት ማድረግ ይችላል ተብሎ ይታሰባል። ሌላኛው የኢትዮጵያ ላይ የስፖርት ጋዜጠኞችን ከተመለከታቸዋቸው እነ ፍቅር ይልቃልን፣ ዮናስ ኃይለመስቀል በርካቶች የቲያትር የተለያየ ባክግራውንድ ያላቸው ሰዎች እንጂ ስፔሲፊካሊ ጆርናሊዝም ያጠኑ ሰዎች አይደሉም። ሚዲያውም ላይ ብንመለከተው የተለያዩ ኢንተርቴንመንት አውትሶርስ አድርገን ስንሰራ ኮንቬንሽናል ሚዲያውን ሳይቀር ብንመለከተው የተለያዩ ባለሙያዎች የተለያየ ባክግራውንድ ያላቸው ሰዎች ያሉበት ዘርፍ ነው። ሶ ጋዜጠኝነትን እንደተለየ ነገር አንቆጥረውም። ፕሮፌሽን ነው አዎ። ነገር ግን የቴሌቪዥን ጋዜጠኛና የሶሻል ሚዲያ ጋዜጠኝነት የሚለየው ሚዲየሙ ነው፣ ፕላትፎርሙ ነው። ለምሳሌ ከቅርብ ጊዜ ወዲህ ሶሻል ሚዲያ ከመጣ በኋላ ስልካቸውን ይዘው ኢንፎርሜሽን የሚሰጡ ሰዎች ሶሻል ሚዲያ ጆርናሊስት ይባላሉ። ሶ እኔም ሙአዝም አሉላም ማልከው ማንም ሶሻል ሚዲያውን ተጠቅሞ መረጃ የሚያደርሱ ሰዎች ሶሻል ሚዲያ ጆርናሊስት ይባላሉ። ሌላኛው የቲክቶክን ሆነ የሶሻል ሚዲያ ተጽዕኖን ለመመልከት ከዶናልድ ትራምፕ ጀምሮ እስከ ዶክተር አብይ አህመድ ሌሎችም ታላላቅ ሚዲያዎች ከኢቢሲ ጀምሮ እስከ ኢቢኤስ ከስካይ ስፖርት ጀምሮ እስከ ሲኤንኤን የራሳቸው አካውንት አላቸው። ኮንተንታቸውን ይዘው የሚመጣው የሚፎካከሩበት ቦታ ነው። ሶሻል ሚዲያ ስለሆነ ሶሻል ሚዲያ ላይ የሚሸጠው ሀሳብና አይዲያ ብቻ ነው። ከዛ ውጪ ማንነት፣ ባክግራውንድ፣ ምን ተምረሃል፣ ማንም ምንም አይሰራው። በኔጌቲቭ ኢምፓክት መታወቅ ትችላለህ። ስፖትላይትህ ግን የሚቆየው የቫይራል ሳምንትና 15 ቀን ነው። ከዛ በላይ መዝለቅ አትችልም። ፖዘቲቭ የሆነ ኮንተንት በጣም መቀጠል የሚችል ቋሚ ኮንተንት ሲኖርህ ደግሞ ለረጅም ዓመታት ብራንድህን ገንብተህ ልክ እንደነ ሚስተር ቢስ እንደ ዴላን ፔጅ ከሀገር ውስጥ ደግሞ እነ ሙሴ ሰለሞን እንደ ዩቲናስ ሆነ ደግሞ ትቀጥላለህ። ወደ እግር ኳሱም ስንመጣ እንደነ አላዛር አስገዶም ያለፉትን 8 ዓመታቶች የመጡበትን ሂደቶች ከተመለከታችሁት እዚህ ጋር ያደርሳቸዋል። መንሱር አብዱልቃኒ የ20 ዓመት በላይ ልምድ ያላቸው ሰዎች ናቸው። አሉላ በነገርህ ላይ 4 ዓመትና ከዛ በላይ እንኳን የጋዜጠኝነት ልምድ የለህም። የመጀመሪያ ልምድህ የሚጀምረው TV9 ላይ ነው። TV9 እንዴት እንደገባ አንተም ምንም እናውቀዋለን። የተለየ ተአምር አታስመስለው ልልህ ፈልጌ ነው። ሌላኛው ሶስተኛው እኔ እናንተ መካከል በስፖርት ጋዜጠኝነት መካከል ያለው ልዩነት አንተ ደሞዝ እየተከፈለ የምትሰራ የስፖርት ጋዜጠኛ ነህ። እኔ ደግሞ ለሆቢዬ ለፍላጎቴ ስል የማወራ ሰው ነኝ እንጂ የተለየ እውቀት የለህም። እኔም አንተም ኳስ አይተን ነው ስለ ኳስ ሀሳብ የምንሰጠው። እኔም አንተም ጎግል ላይ መረጃዎችን ሰርች አድርገን ነው። ትንሽ እንደውም ራሳችን ላይ ማሳደግ እግር ኳስ ላይ ያለውን እውቀት መጨመር እንፈልጋለን ካለን የተሻለ ንባቦችን ነው የሚጨምሩብን እንጂ በክህሎት የሚሰራ ነገር ነው። ሌላ ተአምር የለውም። ሶስተኛው ግን ምንህን እንደሚያምህ ባላቅም እየሞከርክ ያለው እያደረክ ያለው 3 ነገሮችን ብቻ ነው። የመጀመሪያው ሳትወጋ ተወግቻለሁ ማለት ከሚስት ጋር ታረክ። ኦኬ እሱ ጥሩ ነው ላንተ፣ ግን ስፖትላይት ነው ለመሆን እየሞከርክ ያለው ትኩረቱን ለመሳብ እየሞከርክ ያለው። ሁለተኛው ባለፈው ከ10 ቀን በፊት እንኳን ቲክቶክ ላይ ከላይ እንደምትመለከተው ሰይፉ ሾው ላይ ቀርቤ ምናምን ብለሃል። አሁንም እየፈለክ ያለው የሆነ ሰዎች ትኩረት ውስጥ መግባትን ነው። ሶስተኛ በጣም የሚያሳዝነኝ ነገር ትላንትና ማታ እንኳን የሻምፒየንስ ሊግ ትንታኔ ሲሰራ የነ ግርማቸውን የነ ሶፎንያስ አጨብጫቢ እንጂ ሌላ ምንም አይደለም። እስክሪፕቶ ይዘህ እንዲህ ነው የምትሉ ሌላ እስኪ የሆነ ተጨባጭ የሆነ የእግር ኳስ ግምቶችን ተጨባጭ የሆነ የእግር ኳስ የስታይሎችን የአሰልጣኞችን ፍልስፍና እስኪ ስታወራ ስትሞግታቸው እኔ ከማዳመጥ ውጪ የዘለለ ነገር የለህም እኮ። ወጥተህ እንዴት እንዲህ ልትናገር ሞከርክ ነው እኔም አይገባኝ። የመጨረሻው ለቲክቶከሮች ነው። ቲክቶከሮች በምን ልክ እንደዚህ ልትወርዱ እንደቻላችሁም አይገባኝም። ምክንያቱም እናንተ ኮንተንት ክሬተሮች በተለይ እነ ጎስት እና ምናምን 400-500 ሺህ ፎሎወር ያላችሁ በቲክቶክ ገንዘብ እየሰራችሁ ያላችሁ ሰዎች፣ እነዚህ ሰዎች ጋዜጠኞቹ እየመጡ ያሉት ከወር ደሞዝ የዘለለ ነገር ስለሌላቸው እናንተን በማኳሰስ እነሱን የተለየ አድርገው ለማቅረብ ሾው ቢዝ ነው አይደለ ቲክቶክ። ለምንድነው የምትመልሱላቸው? ለምንድነው ቫይራል እንዲወጣ የምታደርጉት? ይሄንን ሀሳብ እንኳን ከጀመረው በኋላ የጨመረውን የፎሎወር ብዛት ተመልከቱት። ትኩረት ነው የፈለገው፣ ትኩረቱን ንፈጉት። ይሄንን ነው ማለት እንፈልገው። አረካሽ ወላሂ ያው እንግዲህ እኔም የመሰለኝ እንደዛ ነው። ያው አቴንሽን ሲክ ለማድረግ ነው እየሞከረ ያለው። ምክንያቱም ላይክ ሚን ነው ለመሆን እየሞከረ ያለው። በቃ
ምንም ነገር ይወራ በቃ ያንን ተቃርኖ እነሱን መጥፎ ነገር ለመናገር ሩድ የሆነ ነገር በቃ የሚመጣው አትችሉም እንደዚህ አይደላችሁም እኔ እንደዚህ ነኝ እኔ ከናንተ በጣም እበልጣችኋለሁ ምንም እንትን አይደላችሁም ዛታሽ ናችሁ አይነት ኬዝ ነው እያለ ያለውና ያው እንዳለው ነው ጆርናሊዝም ስላጠና ያው ሙሉ ለሙሉ አቃለው የሚለውን ነገር ያቃል ማለት አይደለም የተሻለ ጥናት ያደረገ ሰው የተሻለ ያንን ነገር ያየና የፈለገው ሰው ከሱ የተሻለ ዕውቀት ሊኖረው ይችላል ሶ ዲስ ማችም ሂትድ መሆን አልነበረባቸውም ነገሮች ግን ያው እዚህ ድረስ ደርሰዋል ያው እንግዲህ ከዚህ በኋላ ያው ምድልሱ የሚጋብ የሚልበት ምናምን ቢሆን ጥሩ ነው ብያስባለሁ ወደ ቀጣይ ቪዲዮዎች እንሂድ እጅህ የዳብሰኝ ዞሮ ከወገቤ ይወገዳል ጭቄ አይኑ ውስጥ ጣት አለ ይጫወተኛል ጣት ውስጥ አይን አለ ያባብለኛል ዛሬ ገና ይሄ ግጥም ቦታ አገኘ ጣት ውስጥ አይን አለ አይን ውስጥ ጣት አለ ያለችው The game will be to guess. Okay. Guess. It's Addis Ababa city. ቃሊቲ ነው Where? No, it is size. Size city. ታቁም ብሎ እኮ ነው አቁም በለ ተደበላለን ያ ስለሚኩራ አይ ጆሮ አይደለም ነው እንግሊዘኛ መስማት ጀምሬ ነው አቁም በለ ነው ለነገሩ ኮሜንት ላይ እንትን የሚል ሳይጠፋም ያቃጠር ሳይጠፋም አሁን እዚህ ቪዲዮ ላይ ቢገኝ ብናየው ኮሜንት ላይ ያው እንትን የሚል ሰው የሚናገር የሚያስጠቁር ሳይጠፋም እኛ ሀገር ያው መስት ነው እንዴነሽ ሰላም ነው ልትሰራ ትመጣለህ ሳትጠራ እዛው ራስህ ጋር አለ አይደል አትበላም ራስህ ጋር የግል ትምህርት ቤት ስፖርት መምህር ይላል You might have been a little nervous because the words were burger. The word that he was actually kind of stuck with was the word barbecue. Listen to me, fuck and bar people. የመንግስት ብርንጊ I have to gun. I make it Babylon. I'm coming, nigga. I'm coming. I'm coming, I'm nigga. sorry. I'm sorry. Go Bill. I'm coming, nigga. I'm coming. I'm sorry. አርቲስት ሰለሞን ቦጋለ 5 ቢሊዮን ብር የሚፈጅ ሆስፒታል ላስገነባ ነውና ደጋግ ኢትዮጵያውያን ወዲህ በሉ እጃችሁን ዘርጉ ሲል ነበር የዛሬ 3 ዓመት ገደማ ይሄን ሆስፒታል ከጓደኞቼ ጋር ሆኜ ልገነባ ያነሳሳይ ነገር ህንድ በነበርኩበት ሰዓት የህንድ ዶክተሮችና የኢትዮጵያ ደላላዎች በጋራ አንዲት ኢትዮጵያዊ ታማሚ ህፃን ላይ ሲያሰቃዩት ስላየው ነው ብሎ እንዲነግሮን ነበር በደላላ ህንድ ሀገር አንዲት እናት ልጇን ይዛ ወደ ህንድ ትሄዳለች ህንድ ከደረሰች በኋላ ደላላው ከዚህ ዶክተሩን ልጁን ኦፕሬሽን እንዳታረገው ሂሳብ ስላልተከፈለ እያለ ሲያሰቃያት የልጁ ሆድ እያበጠ ሲመጣ በማየቴ ምክንያት ሀገሬ ላይ 5 ቢሊዮን ብር የሚያወጣ ሆስፒታል ለመገንባት አቅጃለሁና ደጋግ ኢትዮጵያውያን እጃችሁን ዘርጉ ብሎ በኢትዮጵያ ንግድ ባንክና በአቢሲኒያ ባንክ ገንዘብ ሲላክለት ነበር ከዚህ በተጨማሪ ሆላንድ ሀገር ያለው ፊሊፕስ የተባለው ኩባንያ ግማሹን ከቻልክ ግማሹን ደግሞ እኛ ችለን ሆስፒታሉን እናስገነባዋለን ሆስፒታሉ ሲያልቅ ደግሞ ሁሉንም የሆስፒታሉ ዕቃዎች በፊሊፕስ ማቴሪያሎች እንሞላለሃለን ብለውኛል እያለ ሲያለቅ ሲያነባ ኢትዮጵያውያንም እጃቸውን ሲዘረጉ ነበር ከዚህ በተጨማሪ በቴሌ አጭር ስልክ ቁጥርም ብር እንዲላክ እያመቻቸው ነው ሲል ነበር ሰይፉ ፋንታውን ላይ ቀርቦ እና የው 3 ዓመት ሆነው ቄሱም ዝም ምኑም ዝም ነው የሚባለው የታረከው ብለን
እንጠይቀሃለን አንረሳማ እኛ። የት አረከው? ስንት ብርስ ተለቀመ? ለምንስ ተቋረጠ? ለምንስ ለቀምክና አቋረጥከው ማለት እንፈልጋለን እንደ ዜጋ። ሌላኛው የወሎ ተርሸሪ ሆስፒታል ነው። ወሎ ተርሸሪ ሆስፒታልም እንደዚሁ እናስገነባላችኋለን ተብሎ በሎተሪ ሲለቀም ከርሞ የሎተሪ ብሩ የት እንደገባ አይታወቅም ብሎ ነበረ የፌዴራል ኦዲት አንድ ጊዜ። እና እሱን ነገር የታደረሳችሁት? በእርግጥ ከግለሰቦች ላይ ተነጥቆ ወደ ወሎ ሆስፒታል እንደተሰጠ ሰምተናል። እና የት ደረሰ የወሎ ሆስፒታል? ያ ሁሉ የተወራለት፣ ያ ሁሉ ገንዘብ የተለቀመለት ከሰራተኞች ከሎተሪ ከተለያዩ ገቢዎች ብር ሲለቀም ነበር። እና እሱንም አረሳ ነውም። ያጠፋችሁ የሎተሪ ብርን የሰረቃችሁ ሰዎችስ ዝም ተባላችሁ? ህግ የለም በሀገሩ? በቃ የሰረቀ ሰው ዝም ነው የሚባለው ወይ ለማለት ነው። እኛ ሀገር እንግዲህ ያው የተለመደ ነገር ነው። አንድ ነገር ይጀመራል፣ ከዛ ጠፋ ይባላል። ትንሽ የሆነ ሰዓት ላይ ሰዎች እንትን ይላሉ፣ እንደዚህ ብዙ ጊዜ ሪል ስቴትም በጣም አብዛኛው ነገሮች ከዛ የሆነ ያህል ታይም ላይ አጀንዳ የሆነና ጠፉ እንደዚህ አድርገው ብር ይዘው ምናምን ይባልና ይደረሳል። ከዛ አጀንዳ ላይ አጀንዳ ሲጨመር ያኛው ይረሳል የኋለኛው። እና አሁን ይህ ሰውዬ በጣም ጎበዝ ሰው ነው። ይህን ያህል ጊዜ ወደ ኋላ ሄዶ ማስታወሱ ያው አብዛኞቻችን ረስተነዋል ይህንን ኬዝ። እና የት ገባ ግን? እውነት ለመናገር የት ገባ? ትበላለህ ራቢስ 100% ማለት ነው። አጨብጭብ። ትበላለህ ራብ ይሰማል። አረ ቢበሮች አልተቻላችሁም። ተመልከተው እግዚአብሔርን እየው። ጫት ምቅሙሽ አምላክ ሲሳም እስባለሁ ውሾቻችሁን ጠብቁ። መቼም ከየትም አያመጡትም። ኦነሮቻቸው የሌላቸውን ነገር ከየትም አምጥተው ጫትም ሊቅሙ አይችሉም፣ ሺሻም ሊስቡ አይችሉም። ስለዚህ የምታስለምዱትን ነገር ቆጥቡ። ሌላም ነገር እኮ ታስለምዷቸዋላችሁ። በዚህ አይነት ስነ ስርዓት ያዙ እንጂ አድቡ። ቹኛ ተለፉ አይዞሽ በቃ ፈጣሪ እሺ ወንድም እጅ ቋጥቼ ነው። ኧረ ሰርቼ መለወጥ እፈልጋለሁ። ኧረ እያያችሁኝ ለፉ። ኧረ ወንድሜ ወይ ኧረ ወንድሜ ወይ አረሳውም። ስንት ብር ሰጡት ነው እንዴ? ቼክ ነው እንዴ ሰጥ? ረስቶ ተወጣ ኩጅል በመተ ጸጉሩ ተመልጦ ፍቅረኛዬን ኮንፈረንስ ስመኛለች ብለህ ስትጠብቅ ጉልበትን ስትስምህ እንግዲህ ይህንን ለመላጣ ጓደኛ ላላችሁ ገና በልጅነቱ ጸጉሩ ለሸሸ ሰው ላኩላቸው። እንግዲህ ሄር ላይ ናቸው ወደ ውስጥ ለገባ ሰዎች ላኩላቸው። ንኪቲዮ ያው ሰላሙ አስገባው። አንድ ደቂቃ ካሰከን አልኳለሁ። ከዛ በኋላ ደግሞ እንደዚህ ጎል ወደ ማክላስ ነው ባፊ ግን አርቴታ ይሄንን ውለታ ይሄንን እድል ይጠቀምበታል ወይ? እኔ የሚያስገርማችሁ ነው። እርጋታ ተመልሷል። አሁን ምንድነው ቅድም ጠቅሷል ሶፊ የዲፔንደብል ሆኗል። ከቆመ ኳስ ብቻ ምን ዲፔንደብል ሆኗል። ከቆመ ኳስ ብቻ ትናንትና በቆሙ ኳሶች የማሸነፊያ ጎሎችን ያስቆጠር እንጂ እና የኒውካስል ጎልንም ጨምሮ በጠቅላላው የተቆጠሩ ጎሎች በቆሙ ኳሶች የተቆጠሩ ጎሎች ቢሆኑ አርሰናል ከኦፕን ፕሌይ ግን ከበቂ በላይ ጨዋታውን ለማሸነፍ ጎሎች ለማስቆጠር የሚያስችል የጎል እድል ግን ፈጥሮ ይዞ ይቀልድ አይዘለችው እንዴ? በቃ ምን መሰላችሁ፣ ያው እኔም የአርሰናል ፋን ነኝ፣ ግን እሱነቱ ሳይሆን አሁን እዚህ ጋር ጥያቄው በቃ ሰውየው ሙሉ ለሙሉ የስፖርት እንትንነቱን ትቶ የፉትቦል ብሽሽቅ ውስጥ ነው ያለው። የፉትቦል ብሽሽቅ ውስጥም ከመግባትም በላይ ደግሞ
በቃ ኦቨር ገብቶ ኦቨር ሄዶበታል። በቃ አርሰናልን በጣም ነው የሚጠላውና እንዳያችሁት ኤዲኒኬቲያ ሲያገባ የተበሳጨው ብስጭት አልገባም ያለበት መንገድ በቃ ረጅም ሰዓት ሲከራከር ነበር። ገብቶ ራሱ ቫር አይቶ ያ ሁሉ ነገር ሆኖ ገብቶ ኳሱ አልገባም ሲል የነበረው እሱ እንግዲህ ምን ያህል እንጃ የሆነማ ሜንታል ኢልነስ ምናምን ሳይኖርበት አይቀርም ሰውየው ትንሽ ችግር ያለበት ይመስለኛል እንደኔ። ያንተ ብዙ የሚያስጠላ ፎቶዎች ያለው ጀለስ ሲናደድብክ የእውነት ግን የእውነት እንደዚህ አይነት ጓደኛ ሁላችንም ጋር አለ። የሆነ መጥፎ ቪዲዮ ወይ የሆነ ነገር ይዞባችሁ በቃ ስቃያችሁን ነው የሚያበላችሁ። የሆነ ሰዓት ላይ ተጠቀመው እንደ ዋይልድ ካርድ ተጠቀምበታለሁ ይላችኋል ወይ ያስፈራራችኋል። ብቻ እንደዚህ አይነት ጓደኛ ይመስለኛል ሁላችሁም ጋር አንድ አይጠፋም። My mom sharing my deepest darkest secrets just to make the guest laugh. قبرينا سبحانه مرة شبيلة حيرته مرة خفيفة هوته مقع عاقا إيشيك مقع إيقوا شرف حاجي ويان ኖርማል እኮ ነው የምሬዱ ቆንጆን ለፈኝ እስከ ዛሬ ቀርቦ ለማናገር በማፈር ዛሬ አንቺን ብጠይ ስጋ ግንኙነት አላደረግንም። ያው በተክሊል ለመጋባት ወስነናል። ሁለታችንም ቨርጅነን አይደል ወዴ? ያው በባለፈው ቪዲዮም እንዳልኩት 10 ሴቶች ምናምን ጠይቆኛል ብያለሁ። እሱ ነገር እውነት ነው። ብዙ ሴቶች የሚጠይቁኝ ለምንድን ነው ግርማ ሞገሴን አይተው በጣም አማላይ ነኝ አረቢ በርሽ ተው አረተው ልጅ ምን አረገ? ሰው ገደለ አልገደለም እኮ ምን አጠፋ? ምን አጥፍቶ ነው? በምን ጥፋቱ ነው እንደዚህ የምትቀጡት? ፍራማ ጓደኛችን ለተቸገሩና ለተራቡ ሰዎች ልብስ ለለግስ ብላ ሄዳ ልብስሽ ከሆናቸው አልተራቡ ሲል ሹፍ ከባርዲን ለብሰ ናለኛ አይ ግን እዚህ ጋር ያልተረዱት ነገር ቢኖር አንድ ለሁለት ይለበሳል ለሶስት ሊለበስ የተቀዳዶ ራሱ ሁለት ሶስት ቲሸርት ሊወጣ ይችላል። ገብታችኋል? ለዛሬ የነበሩ ቪዲዮዎች እነዚህን ይመስሉ ነበረ። ያው ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ላይክ ሼር እያደረጋችሁ በቀጣይ ቪዲዮ ድረስ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።